ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርና እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ማጥናት ለጀማሪዎች የሚልላችሁ መጥቻለሁ። ይሄንም አንድ ባንድ እስከ መጨረሻው ድረስ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁ እነዚህን አራቱ ፊደላቶች ማጥናት ነው። እንግዲህ ከከስከደ ያሉትን ፊደላቶች ካጠናን በኋላ ከጎናቸው የበለጠ እንዲገባችሁ ደግሞ አንዳንድ ቃላትን መስርቼላችኋለሁ። እነዚህንም ማሳያችኋለሁ። ተከታተሉኝ። እንግዲህ እነዚህን ፊደላቶች እንዲገባችሁ ከመጀመሪያው ወደ መጨረሻውና ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ከዛም በኋላ ደግሞ በእያንዳንዳቸው የተመሰረተውን ቃላት አነብላችኋለሁ ማለት ነው። ተከታተሉኝ። ኩ ኪ ካ ኬ ክ ኮ። እንግዲህ እነዚህን ፊደላቶች አሁን ከመጀመሪያው ወደ መጨረሻው ቆጥሬላችኋለሁ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ኮ ክ ኬ ካ ኪ ኩ ከ። ቀጣይ ደግሞ ወ ው ዊ ዋ ዌ ው ዎ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ወ ው ዌ ዋ ዊ ው ወ። አሁን ደግሞ የወን ቤተሰቦች እናያየነ። ቀጣይ የዘን ቤተሰቦች እናያለን ማለት ነው። እንግዲህ ዘ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ዞ ዝ ዜ ዛ ዚ ዙ ዘ። ቀጣይ ደግሞ የደም ቤተሰቦች እናያለን። እንግዲህ ደ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ ደ ዱ ዲ ዳ ዴ ድ ዶ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥራቸዋለሁ። ዶ ድ ዴ ዳ ዲ ዱ ደ። እንግዲህ እነዚህ ፊደላቶች ካጠናነ ቀጣይ ደግሞ በእነዚህ በምታዩቸው ፊደላቶች የተመሰረቱ ቃላቶች አሉ። የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። ስለዚህ እነዚህን ደግሞ እስኪ አንድ ባንድ እናያቸው። እንግዲህ መጀመሪያ ላይ የምናገኛቸው ቃላቶች ከዚህ
ከዚህ ይላል። እንግዲህ ከዚህ ጋር ከነዚህ ከምናያቸው ፊደላቶች ውስጥ ያሉ ፊደላቶች ናቸው ማለት ነው። እንደዚህ ቃላት የተመሰረተባቸው ማለት ነው። ስለዚህ ከማለት የትኛዋ ናት? የከ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ዚ ማለት ደግሞ የዘ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በአንድ ላይ እነዚህ ሁለቱ ፊደላቶች በአንድ ላይ በመጣመር ምን የሚል ቃል መስርተውልናል? ከዚህ የሚል ቃል መስርተውልናል ማለት ነው። ከዚህ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ውድ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ የወ ቤተሰብ የስንተኛዋ ናት? የሁለተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ እነዚህ ሁለቶች ፊደላቶች በአንድ ላይ በማጣመር ምን የሚል መስርተውልናል? ውድ የሚል ቃል መስርተውልናል ማለት ነው። ውድ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ዘዴ ይላል። እንግዲህ እዚህ ጋር የምታዩት ደግሞ ዘ የዘ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ዲ የደ ቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ እነዚህን ሁለቶችን ፊደላቶች አንድ ላይ በማጣመር ወይም ደግሞ በማገጣጠም ዘዴ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከዳ ይላል። እንግዲህ እዚህ ጋር ደግሞ ከቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ዳ የደ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ከዳ ይላል ማለት ነው። የትኞቹ ፊደላቶች ነው? እነዚህን ሁለቱ ፊደላቶች አንድ ላይ አጣምሮ በማንበብ ምን የሚል መስርተውልናል? ከዳ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን የመሰሉ ፊደላቶችን በማጥናት ቃላቶችን መስርተናል ማለት ነው። ስለዚህ በዚህ መሰረት ሌሎቹንም ቃላቶች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ይህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።